ሰብ አድርጋችሁ ታዳምጡኛላችሁ። እንዴ ፋየ ፊደል ያስቆጥሩ ነው? አዎ ምን ነው? ኧረ በፈጣሪ ስም እኔና ጆሮን እኩል ምን ነው? አንተና አሴር ምን ይለያል? ኧረ ፋየው ሙድ ይዛሉ እንዴ? ከዚህ ማይም ጋር እኔን እኩል ያደርጉኝ ነው? ማንን ነው አንተ ማይም የምትለው? አሴርን ነው? አዎ ፋየው ይሄን እኮ ያለማወቁን ጥልቀት ቢያዩት እድሜ ልኩን ላለማወቅ የተማረ ነው ይመስሉ። ሃን እንኳን ለይቶ ያውቃት። አንተ አትቀልድ። ሃን አውቃታለሁ። የት አለች? ይቺ አይደለች እንዴ? ይኸውልህ የኔ ልጅማ ማህይም አይደለም። ፋየው እርሶ ነግረውት ነው እንጂ እውቀት እኮ ወፍ ድርብ ማህይም ነው። ምን? አሁን አንተ ያችን ተምረህ ተማርኩኝ ብለህ ልታወራ እና እኔ እኮ በደንብ ነው የተማርኩት። ከአንተ ጋር ደግሞ እኩል ልታደርገኝ ነው? የኔ ልጅ ተምርሃል እንዴ? አዎ ፋየው እድሜ ልኬን ስማር ነው የኖርኩት። ነይ ባዩሽ ነይ ግቢ። ቤቱን እንዴት አሳምረሽዋል ባክሽ። ወይ ባዩሽ ልክ እንደማታውቂው ትሆኛለሽ አይደል? ኧረ እኔ እንደዚህ ሆኖ አላየሁትም። ሰላም ጤና ይስጥልን ድና የተከበራችሁ የኖላዊ ድራማ ተከታታዮች እንዲሁም የመሲ ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ቪዲዮን ስትጀምሩ ላይክ እና ሼር ሰብስክራይብ እያደረጋችሁ ጀምሩት። እንዴት ናችሁ? በቅንነት በመልካምነት ላይክ ሼር ሰብስክራይብ እያደረጋችሁ በረታቱን እንላለን ማለት ነው። ኖላዊ ክፍል ተለቋል። ክፍል 34 ተለቋል ማለት ነው። ይህና የእናቷ ጓደኛ ያው ያሰረው ጓደኛ ነው። ቤት መታ በጣም በሚያስገርም ሁኔታ እያየቻትና እየተመለከቻት ነበረ። ጉደኛ ነች እኮ ይቺ ጓደኛዋን ማለት ነውና እንዲህ ስች ሰራተኛ ነች ትላለች ምናምን እያለች እጅግ በጣም ተገርማ ነበረ። ምን ነው ማማ? አዎ ሰራተኛዋ ነኝ እኮ ምን ነው ምናምን። እንዴት ወጣትነትሽን ተጠቀሚበት። ስንት ባለሀብት ላጩን እያዝረከረከ ምናምን። እውነት ለመናገር ፍቅር ምንድን ነው? በቁንጅና ሀብታም እንትን ማለት ይሄ ፍቅር አይደለም፣ ይሄ እንትን አይደለም። እና ቆንጆ ስለሆነች ማንንም ወንድ ጋር እንትን ማለት የለባትም። ሀኒ እንደዛ ራሷን የምታውቅ ነች። ግን ቆንጆ ሆነሽ እንዴት ሰው ቤት እንዴት ኩሽና ለኩሽና ስንት ሀብታም እያለ ፍቅር በገንዘብ ነው እንዴ? እንግዲህ አንዳንድ አመለካከቱ ይለያያል ማለት ነው። እና እናም እጅግ በጣም ተገርማ ለምንድን ነው እንደዚህ ያሉኝ ማማ ምናምን ትላቸዋለች። አንቺን የመሰለች ቆንጆ እንዴት ኩሽና ለኩሽና ይርመጠመጣል ሰው ትላታለች። እናም እጅግ በጣም ተገርማ እንዴ ምን ማለት ነው? ምን ችግር አለው ምናምን ትላታለች። እና ሰራተኛዋ ነኝ እኔ ምንም ችግር የለውም ትላታለች። ከዛ ስንት ላጭን እያዝረከረከች ስትላት እንዴ ነው እንዴ አይማማ ይሻላል ብለው ነው ምናምን ብላ ስቃ ነው ያለፈችው ማለት ነው። አንዳንዴ የሰው አስተሳሰብ ትንሽ ከባድ ነው። ያው ጓደኛዋ ቤት መታ ነው የጓደኛዋን ሰራተኛ እንደዚህ ያለችው ማለት ነው። በጣም ነበረ እና እውነት ለመናገር እጅግ በጣም ደንግጣለች ማለት እንዴ ምን ልትለኝ ነው ብላ በጣም ነው የደነገጠችው ማለት እና ጓደኛዋ ደግሞ በጣም ያስገረመችኝ ሰው ሊበላ ቡና ሊጠጣ መጥቶ ጓደኛውን ወይ ከብት ያልሆንክ ወይ ከብት ያልሆንክ ወይ ከስጋ ያልሆንክ እያለች ትቦጭቃለች በውስጧ ማለት ነው። ቤቷን እያየች ምናምን እና በጥንቁልና ነው ያመጣችው ገንዘብ ምናምን ስለምትባል ነው ያው ያለ ነው። አንዳንዴ ሰው ሰርቶም ጥሮም ግሮም ሲያልፍለት እንደዚህ ነው በእንደዚህ ነው በሰው እንትን ብላ ነው በእንዲህ አድርጋ ነው የሚባል ነገር ትንሽ የተለመደ ነው። በተለይ ደግሞ ኢትዮጵያ ውስጥ ማለት ነው የተለመደ እና የነበረ ያለ ነው። ትንሽ አስቸጋሪ ነው ማለት ነው። እዚህ ጋር ደግሞ ሁለት ተማሪ አባባ ኖላዊ ሁለት ተማሪዎች ማለት ነው። ሁለት ተማሪዎች አባባ ኖላዊ እያስተማሩ ነው ያለምንም ክፍያ። በእውነቱ አባባ ኖላዊ በጣም ነው የሚያሳዝኑት። እንዴት ሁለት ተማሪ አሁን ያስቆጥራሉ? ደግሞ እኔ ተምሬያለሁ እኮ አባባ እኔ ተምሬያለሁ። ይሄ ነው እንጂ ደብል ምንድን ነው ደብል ይበል ተማሪ ይባባላሉ እርስ በርሳቸው ማለት ነው።
እና እኔ እኮ ተምሬያለሁ ፋዘር ምንሽ ነው እኔ ቋንቋቸው ራሱ በጣም ነው የሚያስገርመኝ የሚያስገኝ ማለት ነው። እኔ እኮ ተምሬያለሁ ፋዘር ምን አስበው ነው ምናምን ይላቸዋል። እውነት ልጄ ተምረሃል? ያው እድሜ ልኬን ስማር እኮ ነው የኖርኩት። ያው የተማረው ግን 1 አመት ነው ምናምን። የምር ግን በጣም የዋህ ናቸው ሁለቱም ልጆች ማለት ነው። እጅግ በጣም የዋህ ልጆች ናቸው በእውነት እና እንደዛ እያሉ እየተቀላለዱ እየተማሩ ነበረ። ከጎናቸው ሙዝ ምናምን አለ። እንትና ግን በጣም ነው የተቀየረው። እውነት ለመናገር በጣም ተቀይሯል። አሲር እጅግ በጣም ተቀይሯል። በጣም ምክንያቱም እንደዚህ ሆኖ እንደዚህ አልነበረም በፊት። አሁን ግን እጅግ በጣም በሚያስገርም ሁኔታ ተቀይሮ እንደምታዩት ጭራሽ ለሀና አባት እያሰቡ ነው። ለሀና እያሰቡ ነው። በቃ የሕክምናውን ገንዘብ ከየት ማግኘት እንዳለበት እያምሰላሰለ ጓደኛውንም እያማከረ ይገኛል። ስርቆትም ትቷል። በጣም ብዙ ነገር ሲጋራ ማጨስ፣ ሱስ ምን ትቷል ማለት ነው እና ወደ ቀልቡ ወደ ራሱ እየተመለሰ ይገኛል እና አባባ ግን እንዴት ነው ተሻለዎት ምናምን ሲለው የአሲር ጓደኛ እንደዛ ብሎ ሲጠይቃቸው ከዛ ደንግጦ ደህና ነኝ ያው ልጅ ሲላቸው እንትናም እጅግ በጣም ደንግጦ ነበረ። አሲር እኔማ ሊደቁሱ ነው ምናምን ሊደቅሱ ነው ምናምን ብሎኝ ምናምን ሲል በቃ የዛሬው በሳቅ ነው የጨረስኩት ማለት ነው በእውነት። እጅግ በጣም ፈርቼ ነበር። ሊደቅሱ ነው ምናምን ሲለኝ አሲር ምናምን ብሎ በጣም አስደንግጦት ነበር። ተፋ ከፊቴ ምናምን እንዴት ትላለህ ምናምን ብሎ ደንግጦ ነበረ ጆሮም። ነገር ግን ያው የእሱ ቋንቋ የአራዳ ቋንቋ ስለሆነ እሳቸውም አልገባቸውም ነበረ። በጣም ነበረ የሳቁት ማለት ነው። እና አንዳንዴ ፈታ ያለ ሰው እኮ በቃ ፈታ ያለ ሰው የሚናገረውን ራሱ አያውቀውም። ኧረ ይሄ ያስከፋል፣ ይሄ ይላል ምናምን ብዙም እንትን አይሉም ማለት ነው። እና ሀኒዬ እጅግ በጣም የምታሳዝን ልጅ ናት እውነት ለመናገር ማለት ነው። በጣም እያሰበች ነው አባቷን የምታሳክምበት ገንዘብ ስለቸገራት የሁሉንም ነገር ኃላፊነት እሷ ወስዳ በጣም እንትን እያለች ነው። እና አሁን ጆሮ ደግሞ ሊካፈላት እያሰበ እየፈለገ ይገኛል ማለት ነው። እስኪ እንግዲህ የምናየው ይሆናል። በእርግጠኝነት የሆነ መፍትሄ አይጠፋም። እናንተ ላይክ እና ሼር ሰብስክራይብ አድርጉ። አባባ ኖላዊን እናሳክማቸዋለን። ላይክ ሼራችሁ ይጠቅመናል ማለት ነው ውድ ቤተሰቦቻችን።